ቅዱስ ጳውሎስ እንግዲህ በዚህ አሁን ባነሳ ነው ምንባብ ላይ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአታችንን በራሱ ካነጻ በኋላ የሚለውን ብቻ እንመልከት። ቀጥሎም ደግሞ በሰማያት በግርማው የተቀመጠ የሚለውን እናያለን። ኃጢአታችንን በራሱ ካነጻ በኋላ በሚለው የቅዱስ ጳውሎስ ንግግር ውስጥ ሁለት ነገሮች ተነስተዋል። የመጀመሪያው ኃጢአታችንን ማንጻቱ፣ ሁለተኛ ደግሞ በራሱ የሚባል ተስፋ እናገኛለን። ኃጢአታችንን ማንጻት የሚለው መዳናችንን የሚያበስር ነው። እንግዲህ መዳን የሚለውን ቃል አለቃ ኪዳነ ወልድ ክፍሌ ሲተረጉሙት ብትመለከቱ መዳን ማለት አለመያዝ ወይም ደግሞ ከተያዙ በኋላ ማምለጥ ወይም እንዳይያዙ መሆን መጠበቅ ማለት ነው ብሎ ይተረጉሙታል መዳን። ስለዚህ መዳን ማለት ከተያዙ በኋላ ማምለጥ ነው። የሰው ልጅ በኃጢአት ወጥመድ ተይዞ ነበር እና ከነበረበት የኃጢአት ወጥመድ የወጣው በክርስቶስ የቤዛነት ስራ ነው። ስለዚህ ኃጢአታችንን ማንጻቱ መዳናችንን የሚያመለክት ነው። ይህ ትልቅ ብስራት ነው። ግን መዳናችንን ብቻ ደግሞ አይደለም። ቅዱስ ጳውሎስ ቀጥሎ ምን አለ? እንግዲህ የመጀመሪያው ኃጢአታችንን ማንጻቱን ነገር፣ ከዚያ በራሱ የሚል ቃል ደግሞ አለ። በራሱ የሚለው ደግሞ የዳንበትን መንገድ ነው የሚነግረን እና ለሚሰሙትም የዕብራውያን ክርስቲያኖች ምን ያህል ክብራቸው ታላቅ እንደሆነ እየነገራቸው ነው። እግዚአብሔር እኛን ለማዳን በወደደ ጊዜ የሆነ ነቢይ አይደለም የላከው ወይም መልአክ አላከም። እኛን ከወደቅንበት የኃጢአት ጉድጓድ ያወጣን ራሱ ሰው ሆኖ ነው እና ኃጢአታችንን ያነጻው በራሱ ነው። ቅዱስ ዮሐንስ አፈወርቅም ይህንን ሲያብራራ ምን አለ? ከዳንበት ከመዳናችን በላይ የዳንበት መንገድ በጣም ያስደንቀናል ይላል። የዳንበት መንገድ በጣም ያስደንቀናል። ምክንያቱም እግዚአብሔር እኛን ያዳንን ልጁን ልኮ ነው እና እኛ ለእግዚአብሔር ባሮቹ ነን። ሁላችሁም እንደምታውቁት ቅዱስ ጳውሎስም በመልእክቱ ላይ ወሶበ እንዘጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ እኛ የእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። ስለዚህ እኛ የእግዚአብሔር ጠላቶች ነበር፣ እኛ የእግዚአብሔር ባሪያዎች ነን፣ በፈቃዳችን ለሴጣን ለመገዛት የወሰንን ሰዎች ነበር። እግዚአብሔር ግን ባሪያ ለሆን ነው ለእኛ ካሽ አድርጎ የላከው ልጁን ነው እና ይህ በጣም የሚያስደንቅ ነው። እንዴት ባሪያ አጥፍቶ ልጅ ካሽ ተደርጎ ይላካል? እግዚአብሔር ምን ያህል እኛን እንደወደደን የምናውቀው ባዳነበት መንገድም ጭምር እንደሆነ መረሳት የለበትም እና ምትክ የሌለው የሚወደው አንድያ ልጁን ነው ለእኛ የሰጠን። ዮሐንስ አፈወርቅ ለዚያ ነው ከመዳናችን በላይ የዳንበት ያስደንቃል በማለት የሚናገር። ድምጻችሁ ይውጣል ትማሩ። ይህን የሚናገረው ለዚያ። ስለዚህ በራሱ የሚለው ቃል የዳንበትን መንገድ የሚያሳይ እንደሆነ መረሳት የለበትም። እንግዲህ በራሱ የሚለው በቀድሞ ዘመን ሰዎች በደል ኃጢአት ካደረጉ በኋላ ለኃጢአት ስርየት የሚያቀርቧቸው መስዋዕቶች ነበሩ እና በደመ ላህም፣ በደመ በግ፣ እንዲህ የበግ ደም፣ የላህም ደም እና ሌሎቹም እንደ አቅማቸው እስከ ረቡዕ ልጅ ድረስ መስዋዕት አድርገው የሚያቀርቧቸው የተለያዩ እንስሳት ነበሩ። እነዚህ እንስሳት ግን የሰው ልጅ ማዳን የወደቀበትን መርገም ማንሳት አልቻሉም እና ኃጢአታችን የነጻው በእነዚህ አይደለም ለማለት በእነዚህ አይደለም በራሱ በማለት የሚናገረው ለዚያም በራሱ ማለት አምላክ ሰው ሆኖ የእኛን ስጋ ለብሶ አዳነን። እነዚህ ለምንድን ነው ማዳን ያልቻሉ ከተባለ ቅዱስ ጳውሎስ እዚሁ ላይ ይመልሳል። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ምን ማለት ነው? ፈቃድ አለው። በራሱ ካነጻ በኋላ ማለት ፈልጎ እንደገና የሚያደርጋቸው ነገሮች ሁሉ በስልጣኑ ነበር፣ በፍላጎቱ ነበር ያደርግ የነበረው። ባለፈው ሳምንት ካስታወሳችሁ አምላካችን ክርስቶስ ለምሳሌ መከራ ሲቀበል ሲታመም በኃይል በጉልበት እንደው ሰው በልጦት አይደለም። ሁላችሁም እንደምታውቁት ባለፈውም እንደተናገር ነው ሊይዙት ሲመጡ ማንን ትፈልጋላችሁ ብሎ ገና ሲታያቸው ሚዩት አርጉ። እሺ ሚዩት ያላረጋችሁ ማንን ትፈልጋላችሁ ብሎ ገና ወጥቶ ሲታያቸው ሁሉም እንደወደቁ እንዳፈገፈጉ ባለፈው ሳምንት አንስተን ነበር። ስለዚህ መከራ መቀበሉ፣ መሞቱ፣ መሰቃየቱ በፍላጎቱ በስልጣኑ ስለፈለገ ነው እንጂ ከአቅም ማነስ አይደለም። ነፍሴን ስለ በጎች አኖራለሁ፣ ላኖራ ስልጣን አለኝ፣ ላነሳትም ስልጣን አለኝ ይላል ክርስቶስ። ስለዚህ መኖሩ ነፍሱን ማኖሩ መሞቱም ክርስቶስ መነሳቱን በስልጣኑ ነው። ስለዚህ የክርስቶስ መከራ መቀበልና እኛም ማዳን በግዴታ የተደረገ ሳይሆን የውዴታ ስራ የስልጣን ስራ እንደሆነ መረሳት የለበትም። በውዳሴ ማርያም ላይ እስመ በፈቃዱ እንላለን። በውዳሴ ማርያም የማክሰኞ ላይ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ፣ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን በማለት እንመሰክራለን። ምን ማለት ነው? ክርስቶስ እኛን ለማዳን የመጣው አስገዳጅ አስወዳጅ ኖሮበት ሳይሆን በራሱ ፍላጎት ስለሚወደን እንደሆነ ነው የሚናገረው። ቅዱስ ዳዊትም አድኀነኒ እስመ ይፈቅደኒ፣ ስለወደደኝ አድኀነኝ በማለት ይናገራል። እግዚአብሔር እኛን ያዳነን ስለወደደን። ሌሎቹ እንስሳት በኦሪት ይቀርቡ የነበሩት እንስሳት ፍላጎት የላቸውም። ማለት የትኛውም በኦሪት የምታውቁት እንስሳ በጉም ላሙም ቢሆን ለየትኛውም ደግ ለሆነ ሰው መስዋዕት ለመደረግ ሲሄድ አይ ለገሌ ከሆነማ ችግር የለውም ደስ ይለኛል ብሎ ፈቅዶ ደስ እያለ የተሰዋ በግ የለም፣ አልተጻፈም በመጽሐፍ ቅዱስ። ምክንያቱም እንስሳት ነጻ ፈቃድ የላቸውም። መወሰን አለመወሰን የሚችሉበት ለባዊ የሆነች ነፍስ የለቻቸውም እንስሳት እና ስልጣን ባለው አይደለም ስራቸው ሁሉ ፈልገው ወይም ፈቅደው የሚያደርጉት ነገር አይደለም እና ሰው ደግሞ ኃጢአት የሚያደርገው ተገዶ ሳይሆን ፈልጎ ነው። ስለዚህ በፍላጎት ለሚሰራ ኃጢአት ስልጣን የሌላቸው መወሰን የማይችሉ እንስሳት ቤዛ መድኃኒት ሊሆኑ አይችሉም እና ለዚያ ነው
ኃጢአታችንን በራሱ ካነጻ በኋላ በራሱ ማለት እንደ ኦሪቱ በደም በግ ወይም በደም ላይ አይደለም፣ በበግና በላም ደም ሳይሆን በራሱ ፈልጎ ስልጣን ያለው ስለሆነ እኛን ለማዳን መከራ ለመቀበል ለመሞት የወደደ አምላክ ስለሆነ በራሱ ኃጢአታችንን አነጻለን በማለት ቅዱስ ጳውሎስ ሲናገር እናገኘዋለን። እንግዲህ ኃጢአታችንን በራሱ ካነጻ በኋላ የሚለውን ዮሐንስ አፈወርቅ በጣም በጥሩ ምሳሌ ሲያስረዳን ትመለከታላችሁ። ይህ ትንሽ ከበድ ስለሚል በደንብ አድርጋችሁ እንድትሰሙ አደራ ማለት ፈልጋለሁ። እንግዲህ በዚህ ንግግር ውስጥ ቅዱስ ዮሐንስ አፈወርቅ ከፋፍሎ ያወጣቸዋል። ቅዱስ ጳውሎስ የተናገረውን ንግግር እኛ በምሳሌ እንረዳው ብንል፣ ለምሳሌ አንድ ሰው ልብስ በቆሸሸበት ጊዜ ልብሱን ለማጠብ ወደ ወንዝ ይወርዳል። ለምሳሌ በድሮ ነው የምላችሁ። ወይም ደግሞ ልብሱን ለማጠብ ለምሳሌ በዚህ ዘመን ወይ ውሃ ያዘጋጃል። ከዚያ በኋላ ውሃው ላይ ሳሙና ይጨምራል፣ ልብሱን ያስገባል፣ ከዚያ ልብሱን ያጥባል። ስለዚህ በዚህ የማጠብ ስርዓት ውስጥ አጣቢው አለ፣ ሰውየው ማለት ነው። የሚታጠብበት ሳሙና አለ፣ ማንጫው ማለት ነው የሚያነጻው። ከዛ በኋላ ደግሞ የሚነጻው ደግሞ አለ አይደል፣ ልብሱ የቆሸሸው ልብስ ማለት ነው። እና የሚያነጻው ምንድነው? አንጪው ማለት የሚያጥበው ማለት ነው። አንጪው ከማንጫው ይለያል። ማንጫው ደግሞ ማጠቢያው ነው፣ ምንድነው? ሳሙናው ማለት ነው፣ ይለያል። ከዛ ደግሞ የሚነጻው ደግሞ ልብስ አለ። እነዚህ ሶስቱን ነገሮች ዮሐንስ አፈወርቅ ይወስዳቸውና ምን ይላል? ኃጢአታችንን በራሱ ካነጻ በኋላ ብሎ ቅዱስ ጳውሎስ ሲናገር በዚህ መልእክቱ ላይ እንግዲህ ያነጻን አብ ነው፣ ያነጻን ወልድ ነው። ይቀርታ ያነጻን ወልድ ነው። ኃጢአታችንን በራሱ ካነጻ በኋላ ማለት በራሱ ማለት ምን ማለት ነው? ይህንን ነው እንድትረዱት የፈለኩት። በራሱ ካነጻን ብሎ ሲናገር እንግዲህ ልክ ቅድም በልብሱ ምሳሌ እንደነገርኳችሁ በኦሪት ሰው ኃጢአት ከሰራ በኋላ ስለ ኃጢአት ስርየቱ የሚቀርብ መስዋዕት ነበረ እና መንጫዎቹ የበግና የላም ደም ነው። አንጪዎቹ ደግሞ ካህናት ናቸው። ከዛ ደግሞ መስዋዕት የሚቀርብላቸው ደግሞ የሚነጹ ደግሞ ኃጢአት የሰሩ ሰዎች ደግሞ አሉ። እነዚህ ሶስቱ የተለያዩ ነበሩ። አምላካችን ክርስቶስ ግን መጥቶ እኛን ሲያድነን ያነጻን በሌላ ባዕድ በሆነ ነገር አይደለም፣ በእንስሳ ወይም በሌላ ነገር አይደለም። መንጫው የእርሱ ደሙ ነበር፣ የእርሱ ደሙ ነው። የሚያነጻው ራሱ ነው። በኦሪት ሊቀ ካህናቱ ነበር አይደል? አሁን ግን በሐዲስ ኪዳን የሚያነጻው ራሱ ነው፣ የምንነጻው ደግሞ እኛ ነን። ስለዚህ ቅዱስ ጳውሎስ ይህንን ምስጢር ነው በጣም ባጭሩ የሚነግረን። ኃጢአታችንን በራሱ ካነጻ በኋላ በማለት አንጪውም መንጫውም እሱ እንደሆነ ይናገራል። ከዚህ ጋር ተያይዞ የእኛ ቤተክርስቲያን ሊቃውንት ምን ይላሉ? አንጪነቱ ይላሉ። አንጪነቱ ማለት የሚያነጣ መሆኑ ማለት ነው። አንጪነቱ አንቺ የሚለውን ሳሙና ብላችሁ ልታስቡ ትችላላችሁ። ለምሳሌ አንጪነቱ ከአባቱ ያገናኘዋል ይላሉ አባቶች። አንጪነቱ ከአባቱ ያገናኘዋል ማለት መድኃኒት የሚሆነው የሚያነጻው ስጋ ሊያነጻ አይችልም። እንደምታውቁት ስጋ ብቻውን አያነጻም። የኛ ስጋ ለምሳሌ ቢበሉት ቢጠጡት ህመም ደዌ ይሆናል እንጂ ስጋችን ደማችን ኃጢአት ሊያጥብ ሊያነጻ ቅዱስ ሊያደርገን አይችልም። ስለዚህ አንጭነቱ ከአባቱ ያገናኘዋል ማለት ማንጻት የእግዚአብሔር ነው። ቅዱስ ዳዊት እጠበኝ ከበረዶ ይልቅ ነጭ ሆናለሁ ይላል። ይሄን የሚለው ለእግዚአብሔር፣ ምክንያቱም ከእግዚአብሔር በቀር ማጠብ የሚችል ማንም ስለሌለ ማለት ነጭ ማድረግ የሚችል ማንም የለም። ስለዚህ አንጭነቱ ከአባቱ ጋር ያገናኘዋል ማለት ማንጻት፣ ንጹህ ማድረግ የመለኮታዊ ገንዘብ ነው፣ የአምላክነት ገንዘብ ነው። ስለዚህ አንጭነቱ ከአባቱ ጋር ያገናኘዋል፣ ከእናቱ ጋር ግን አያገናኘውም። ከእመቤታችን የወሰደው ስጋዋን ብቻ ስለሆነ የነሳው ስጋዋን ብቻ ስለሆነ አንጭነቱ ከእመቤታችን ጋር አያገናኘውም። ከአባቱ ጋር ግን አንጭነቱ ያገናኘዋል። ምክንያቱም እመቤታችን ሁላችሁም እንደምታውቁት ሰው ናት፣ ልክ እንደኛ ሰው ናት እመቤታችን፣ አምላክነት የላትም። ስለዚህ ከእመቤታችን ሲዋሃድ ከእሷ የወሰደው ሰውነትን ነው ማለት ነው። ስለዚህ አንጭነቱ ከአባቱ ጋር ያገናኘዋል እንጂ አባቱ አብ እግዚአብሔር ስለሆነ ማለት እንጂ ከእናቱ ጋር አያገናኝም። ከእናቱ የወሰደው ስጋን ስለሆነ ማለት ነው። ከዚያ ቀጥሎ ደግሞ ምን ይላል? መንጫነቱ ግን ይላል። መንጫነቱ ደግሞ ስጋው ማለት ነው። መንጫነቱ ግን ከእናቱም ከአባቱም ጋር አያገናኘውም ይላል። ስጋና ደግሞ ከእናቱም ከአባቱም ጋር አያገናኘውም ማለት ነው። ከአብ ጋር ያገናኘዋል እንዳንል አብ ቃልን የወለደው አይደል? ወይም ወልድን የወለደው አብ የወለደው ወልድ ለሩቅ ቃል ደም የለበትም ይላሉ አባቶች። ወይም ደግሞ ለወልድ ደምም ስጋም የለውም። ወልድ ከአብ ሲወለድ በስጋና በደም አይደለም የተወለደው እንደምናውቀው። ስለዚህ መንጫነቱ ከአባቱ ጋር አያገናኘውም ማለት ክርስቶስ እኛን ያነጻን ባፈሰሰው ደም ስለሆነ ደም ስላለው ባይድ የሆነ ስጋን ስለለበሰና በዛም አማካኝነት እኛን ስላዳነን መንጫነቱ ስጋ መልበሱ ከአብ ጋር አያገናኘውም። አያችሁ፣ አብ የወለደው ሩቅ ቃል ማለት ቃል ብቻ ስጋ ያለበሰ ማለት ሰው ያልሆነ ቃል ብቻ ነው አብ የወለደው። ስለዚህ መንጫነቱ ከአባቱ ጋር አያገናኘውም። ምክንያቱም ለሩቅ ቃል ወይም ለቃል ብቻ ደም የለውም፣ ለመለኮት ደም ስለሌለው ስጋ ስለሌለው። ከዚያ በኋላ ደግሞ ከእናቱ ጋርም ደግሞ አያገናኘውም መንጫነቱ ይላል ሻንሳፎር። ከእናቱ ጋር
መንጫነቱ ያገናኘው ማለት ነው። የሩቅ ብእሲ ደግሞ የተራ ሰው ልክ እንደኛ አይነት የሆነ ሰው ደግሞ ደም ሊያድን ሊቀድስ ከኃጢአት ነፃ ሊያወጣ አይችልም። ስለዚህ የመንጫነቱ ከአባቱ ጋር የማያገናኘው ለመለኮት ደምና ስጋ ስለሌለው ነው። ከእናቱ ጋር የማያገናኘው ደግሞ ለሰው የሰው ስጋና የሰው ደም ብቻውን ሊያነጻና ሊቀድስ ስለማይችል ነው። ስለዚህ በራሱ የሚለውን ቅዱስ ዮሐንስ አፈወርቅ በዚህ መንገድ ተንተን አድርጎ ለማብራራት ሲሞክር እናገኘዋለን። በተወሰነ መንገድ እንግዲህ ትንሽ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። እየቀዳችሁ ከሆነ ደግማችሁ እንድትሰሙት አደራ እላችኋለሁ። ከዚሁ ጋር በተያያዘ ይሄ ቃል ግን ቅዱስ ዮሐንስ አፈወርቅ የሚናገረው ይሄ ቃል ግን ይሄ አንጪ መንጫ የሚለው ቃል ግን ተዋህዶን የሚያሳይ እንደሆነ መረሳት የለበትም። ተዋህዶ ማለት ምን ማለት ነው? እግዚአብሔር እኛን ለማዳን ግዴታ የሰው ስጋ መልበስ ወይም ደግሞ ሰው መሆን ነበረበት። ይህንን በተመለከተ ሰው እግዚአብሔር ለምንድን ነው እንዴት አድርጎ ያዳነን ወይም ደግሞ ለምን ተዋህዶ አስፈለገ የሚለው በጣም ባጭሩ ለማየት እንሞክር። ለምንድን ነው ሰው Recording in progress. ለምንድን ነው ሰው ያላዳነን የሚለውን እንመልከት። እንግዲህ ያዳነን እግዚአብሔር ብቻውን አይደለም። እግዚአብሔር ብቻውን ማለት ሰው ስጋ ሳይለብስ ሰው ሳይሆን እዛው በአምላክነት ዙፋኑ እያለ አይደለም እግዚአብሔር ያዳነን። ሰውም ደግሞ መጥቶ አላዳነን ወይም መልአክ መጥቶ አላዳነን እና የዳነው እግዚአብሔር የእኛን ስጋ ለብሶ ሰው ሆኖ ነው እና ለምንድን ነው ሰው ያላዳነን የሚለውን ባጭሩ ለማየት እንሞክር። እንግዲህ ሰው ብቻውን ያላዳነበት ምክንያት አለው። በመጽሐፍ ቅዱስ ሰው ብቻውን ለማዳን እንደተቸገረ በብዙ ቦታዎች ተጠቅሶ እናገኛለን። ቃል በቃል ከተነገረው የትንቢት መጽሐፍ ጀምሮ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ሰው እንደሌለ አየ ይላል። ስለ እግዚአብሔር ሰው እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት ይላል። የገዛ ክንዱ የተባለ ዕደ መዝራዕቱ ለአብ ተብሎ ይጠራል። ወልድ ነው ወይም ልጁ ኢየሱስ ክርስቶስ ነው። እግዚአብሔር ወልድ ነው። ስለዚህ የገዛ ክንዱ መድኃኒት አመጣለት። የገዛ ክንዱ ማለት ልጁ ሰው ሆኖ ልክ ክንድ የተባለበት ወልድ የወደቀን በክንዳችን ተጠቅመን እንደምናነሳ እጃችን ዘርግተን የወደቅነው እኛንም አብ ያነሳን በልጁ ክንድነት የልጁን ክንድነት እጅነት ተጠቅሟል። ስለዚህ ወልድ ክንዱ እጁ በመባል ይጠራል ለአብ። ስለዚህ ይሄ ጥቅስ የሰው ልጅ በእርሱ ላይ የወደቀበትን መርገም ማንሳት እንዳልቻለ የሚያሳይ ጥቅስ ነው። በዚህ በትንቢተ ኢሳይያስም ላይ አኮ በመልአክ የሚል ጥቅስ አለ። አኮ በተንባል በመልአክም አይደለም በአማላጅም አይደለም ራሱ ጌታ እግዚአብሔር መጥቶ ያድነናል የሚል ጥቅስ አለ። ራሱ ጌታ እግዚአብሔር መጥቶ ያድነናል ማለት አዳም ከወደቀበት የኃጢአት ጉድጓድ በሰው ልጅ ላይ የወደቀው በሕግ መተላለፍ ምክንያት የመጣው መርገም የሚነሳው በሰው ጾም ጸሎት፣ በነቢያት ምልጃ፣ በነቢያት መስዋዕት ሳይሆን ራሱ እግዚአብሔር መጥቶ ነው የሚያድነን። መልአክም ቢሆን ይህን ማድረግ አይችልም በማለት ኢሳይያስ በግልጽ ቃል ሲናገር እናገኘዋል። ሶስተኛ ደግሞ በሉቃስ ወንጌል ምዕራፍ 10 ላይ ክርስቶስ ስለ ባልንጀርነት ተጠይቆ አንድ ምሳሌ አንስቶ ነበር። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በመንገድ ወንበዴዎች አገኙት ይላል። ከዚያ እነዚያ ወንበዴዎች ገፈው አቁስለው በሕይወትና በሞት መካከል ጥለውት ሄዱ ያንን ሰው እና ያ ሰው በመንገድ ተኝቶ በሞትና በሕይወት መካከል ሆኖ ሲያቃስት በዚያ መንገድ አንድ ካህን መጣ ይላል። አንድ ካህን መጣ አይቶት ገለል ብሎ አለፈ ይላል። ከዚያ ቀጥሎ አንድ ደግሞ ሌዋዊ መጣ። ያም ሌዋዊ አየውና ገለል ብሎ አለፈ ይላል። በሶስተኛ አንድ ሳምራዊ መጣ ይላል። ያ ሳምራዊ ከመጣ በኋላ ግን አይቶት አዘነለት ይላል። አይቶት አዘነለት። ከዚያ ወደ እርሱ ቀርቦ በቁስሎቹ ላይ ዘይት አፈሰሰለት፣ የወይን ጠጅ አደረገለት። ቁስሎቹን በጨርቅ አሽጎ በአህያው ላይ ጭኖ ወደ እንግዶች ማረፊያ እንደወሰደው ተጽፎ እናገኛለን። ይህንን ለባልንጀርነት ክርስቶስ አስቀድሞ የተናገረው ምሳሌ ቢሆንም ፍጻሜው ግን ለነገረ ድነት ይተረጎማል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው አንድ ሰው የተባለው አዳም ከኢየሩሳሌም ወደ ኢያሪኮ ማለት ኢየሩሳሌም ከፍ ብላ የምትገኝ ከተማ ነች። ኢያሪኮ ደግሞ ዝቅታ ላይ ያለች ቦታ ነች። አሁንም ብትመለከቱ እንደዛ። ስለዚህ ከኢየሩሳሌም ወደ ኢያሪኮ ማለት ከልዕልና ወደ ትህትና የእግዚአብሔር ልጅ ከመሆን ሕግ ወደ ማፍረስ ወደ ማመፅ ሲሄድ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በመንገድ ወንበዴዎች አገኙ። ወንበዴዎች የተባሉ አጋንንት ናቸው። አጋንንት ወንበዴዎች ይባላሉ። ወንበዴ የራሱ ያልሆነውን ገንዘብ የሚነጥቀው የሚቀማው። ስለዚህ አጋንንት የራሳቸው የሆነ ነፍስ የላቸውም። ነፍሳት የነሱ አይደሉም። በሲኦል የሚያጉሯቸው የእግዚአብሔር ገንዘብ የሆኑትን ነፍሳት ነው። ስለዚህ አጋንንት የእግዚአብሔር የሆኑትን ነፍሳት በመስረቅ ስለሚታወቁ ወንበዴዎች ተብሎ ይጠራል። ከዚያ ይቀጥልና ምን ይላል? እነዚያ ወንበዴዎች አጋንንት አዳምን ከመታዘዝ ወደ አለመታዘዝ ሲወርድ አገኙትና ደብድበው አቁስለው ማለት ልጅነትን አሳጥተው ፈትነው ልጅነትን አሳጥተው በሞትና በሕይወት መካከል ጥለውት ሄዱ። አዳም ጨርሶ ሞቷል እንዳይባል እግዚአብሔር የንስሐ ዘመን ሰጥቶት ነበረ። ስለዚህ ከገነት ወጣ እንጂ እግዚአብሔር ጨርሶ በቃ እኔ አልፈልገውም ብሎ አላጠፋውም አዳም። ስለዚህ አዳም በሞትና በሕይወት መካከል ነበረ የነበረው ማለት ነው። ሞተ እንዳይባል አለ። ስለዚህ ንስሐ የመግባት እድል አለው።
እንደገና ደግሞ አለ እንዳይባል ደግሞ በኃጢአት ደቆ ወድቋል። በአጋንንት እግር የሚረገጥ ነበር አለ። ስለዚህ በሞትና በሕይወት መካከል ጥለው ልጅነቱን አሳጥተውት ከእግዚአብሔር ጋር አጋጭተውት ወጡ እነዚህ አጋንንት። ከዚያ ጥለውት ሄዱ። ከዚያ በኋላ ካህኑ መጣ የሚለው መልከጼዴቅ ነው። መልከጼዴቅ እንግዲህ በዚሁ በዕብራውያን መልእክት ትምህርታችን ላይ እናነሳዋለን። መልከጼዴቅ የዘር ሐረጉን ግንዱን ብንመለከተው ከሌዋውያን ወገን አይደለም፣ ለብቻው ነው። ሲመቱም እንደነሱ አይደለም። በእግዚአብሔር በራሱ በቀጥታ የተሾመ ስለሆነ ከነሱ ጋር አያገናኘውም በዘር። ስለዚህ ለብቻው ካህን አንድ ካህን መጥቶ የሚለው መልከጼዴቅ ነው። ስለዚህ መልከጼዴቅ አዳም ከወደቀ በኋላ መስዋዕት አቀረበ አይደለ? ህብስተ አኮቴት ጽዋ በረከት ያስታውቁት ነበር ይላሉ አባቶች። የመልከጼዴቅ መስዋዕት ከሌሎቹ የተለየ ነው። ሌሎቹ እንደውም ደም በግ ሲያርዱ መልከጼዴቅ ያቀርብ የነበረው ህብስትና ወይን ነበር። ለሐዲስ ኪዳኑ ለክርስቶስ ምሳሌ የሚሆነው ለዚያ ህብስትና ወይን ነበር ያቀርብ የነበረው መልከጼዴቅ። እና መልከጼዴቅ መስዋዕት አቀረበ፣ ጸሎት ጸለየ። ነገር ግን ያ መስዋዕቱና ጸሎቱ የወደቀውን አዳምን ሊያነሳ አልቻለም። ስለዚህ ያ ካህን መጣና አይቶት ያን የወደቀውን ሰው አይቶት ማለት ይረዳው እኮ ሞክሯል። መልከጼዴቅ ማለት ጸልየዋል፣ መስዋዕት አቅርቧል። ገለል ብሎ ታለፈ ማለት አልቻለም ማለት ነው። አልቻለም ነው ለነገረ ድነት ሲቀርበው። ከዚያ ሁለተኛው ደግሞ ሌዋዊ መጣ ይላል። ይሄ ደግሞ ሌዋውያን ካህናት ናቸው። ሌዋውያን ካህናትን በመቅደስ ውስጥ የሚያገለግሉ ናቸው። ደም ረጩ፣ ስባ ጤሱ፣ ወደ እግዚአብሔር ጮሁ፣ ለመኑ። የዕጣን መስዋዕት አልቀረቡ። ግን የዕጣን መስዋዕት ቢያቀርቡ፣ ደም ቢረጩ፣ ስብ ቢያጤሱ በአዳም ላይ የወደቀውን መርገም ግን ሊያነሱት አልቻሉም። ስለዚህ ያም ሌዋዊ አይቶት ገለል ብሎ ታለፈ ይላል። በሶስተኛው ግን ሳምራዊ መጣ ይላል። ሳምራዊ መጣ፣ አየው፣ አዘነለት። ማዘን ብቻም አይደለም፣ ወደ እርሱ ቀርቦ ዘይት እንዳፈሰሰለት ወይን እንዳደረገለት ተጽፏል። ዘይትና ወይን ለመስዋዕት የሚቀርቡ ናቸው። ይሄ ምን ማለት ነው? በኃጢአት ቆስለን የወደቅነውን እኛን በደለኞቹን አዳምና የአዳም ልጆችን ወድቀን ከምናቃስትበት በመስዋዕት በአካሉ ቤዛነት የተቤዠን ያዳነን በሳምራዊ የተመሰለው ክርስቶስ እንደሆነ የሚያሳይ ነው። እና ሳምራዊ ማለት ይላሉ አባቶች አቃቢ ሀገር ማለት ነው። ሀገር የሚጠብቅ ሳምራዊ ማለት ፍቅር ማለት ነው ይላል። ስለዚህ ክርስቶስ አቃቢ ሀገር፣ ሳምራዊ አቃቢ ሀገር እንደሚባል ክርስቶስ ደግሞ አቃቢ አልባቢ ነን። በኪዳን ጸሎት ላይ ታስታውሱ እንደሆነ አባቶቻችን የልቡናችን ጠባቂ በማለት ይጠሩታል ክርስቶስን። ሳምራዊ ፍቅር ማለት ነው። ስለዚህ ክርስቶስም ፍቅር፣ ክርስቶስ ፍቅር ነው። ያ ሳምራዊ መጥቶ አይቶ እንዳዘነለት ክርስቶስም በአይነ ምሕረቱ ተመልክቶናል። ከዚያ ወደ እሱ ቀርቦ ዘይትና ወይን እንዳፈሰሰለት አምላካችን ክርስቶስም ወደ እኛ ቀርቦ ማለት የእኛን ባህሪ ተዋህዶ ሰው ሆኖ የእኛን ስጋ ለብሶ ዘይትና ወይን እንደማፍሰጥ በመስቀል ላይ እንደ ቆዳ ተወጥሮ ስጋውን ቆርሶ ደሙን አፍሶ ከኃጢአት ቁስል ፈውሶናል ነው። እና ከነዚያ ከሶስቱ ለወደቀው ለዚያ ሰው መድኃኒት መሆን የቻሉ አንዱ ብቻ ሳምራዊ ብቻ እንደሆነ መረሳት የለበትም ነው። እና ሰው ብቻ ሊያድን እንዳልቻለ እነዚህ የመጽሐፍ ቅዱስ ጥቅሶች ያስረዳሉ ማለት ነው። ሌላው ጥያቄ ግን ለምን አምላክ ሰው ሆነ ነው አይደል? በራሱ የሚለውን አሁን እያነበብኳቸው ያለው ለምንድን ነው አምላክ ሰው ደግሞ የሆነው? አምላክ ለምን ሰው ሆነ? ሰው ሳይሆን እግዚአብሔር ማደን አይችልም ወይ የሚለውን ጥያቄ ደግሞ እንመልሳለን። ይሄ ከአዳም የውድቀት ውጤቶች ጋር አብሮ የሚያያዝ ነው። አዳም ዕፀ በለስን ከቀጠፈና ከእግዚአብሔር ጋር ከተጣላ በኋላ ከእግዚአብሔር በመለየቱ ምክንያት ኃጢአት በመስራቱ ምክንያት ያገኙት በጣም ብዙ ነገሮች አሉ። ከእነዚያ መካከል አንደኛው ሞት ነግሶበታል በአዳም። ስለዚህ አዳም መዋት ይሆናል። እግዚአብሔር አዳም የፈጠረ የነበረው ለሕይወት፣ ግን አዳም ዕፀ በለስን በመቅጠፍ አትብላ የተባለውን ዕፅ በመብላት መዋት ይሆናል። ሰውነቱ ላይ ሞት ነግሶበታል። ሁለተኛ የአዳም ባህሪ ጎስቁሏል። አዳም በገነት እያለ ምንም ድካም የማያውቅ ነበር፣ ህመም የሚባል ነገር የማያውቅ ነበር። ልክ ዕፀ በለስን ቀጥፎ ከበላና ከአምላኩ ጋር ከተጣላ በኋላ ግን ባህሪ ጎሰቆለ፣ ህመም፣ ድካም የሚፈራረቅበት ሆነ ማለት ነው። ከዛ ሶስተኛው ልጅነቱን አጥቷል። አዳም ዕፀ በለስን በመብላት ምክንያት ልጅነቱን አጥቷል። ስለዚህ አዳም ዳነ የሚባለው ሞቱ ሲሻርለት፣ ያው የእግዚአብሔር ፍርድ አንድ ጊዜ ወጥቷል ከቃሉ አይደለም። ይህን በበላህ ቀን የሞት ሞትን ትሞታለህ ብሎ ነግሮት ነበረ። ስለዚህ ትሞታለህ ስላለው አንደኛ በአዳም ቦታ ተገብቶ ሞቱን የሚወስድለትና ከዚህ ሞት ነፃ የሚያደርገው አካል ይፈልጋል አዳም። የሚሞትለት ግን የሚሞትለት ብቻ ሳይሆን ከሞት ፍርድ ደግሞ ነፃ ሊያወጣው የሚችለው ወይም ሞትን የሚያሸንፍለት አካል ይፈልጋል ማለት ነው። ስለሚሞትለትና ሞትን የሚያሸንፍለት፣ ከዚያ በኋላ ደግሞ ባህሪውን የሚያድስለት ደግሞ አካል ያስፈልጓል። ምክንያቱም በኃጢአት በበደል ምክንያት የአዳም ባህሪ ነቅ ስላገኘው ስለጎሰቆለ። ሶስተኛው ልጅነትን የሚመልስለት መሆን አለበት። ልጅነትን አዳም ዕፀ በለስን በመብላት ምክንያት ከእግዚአብሔር ጋር ያለው የአባትና የልጅ ግንኙነት ተቋርጦ ነበር። ስለዚህ መልሶ ልጅ ሊያደርገው የሚችል አካል መሆን አለበት። እነዚህ ሶስቱን ነገሮች ይዛችሁ ብትመለከቱ አሁን ሰው ይሄንን ለማድረግ አይችልም። ምክንያቱም ሰው እውነት ነው መዋቲ ነው፣ ግን ሰው ሞትን ማሸነፍ አይችልም። ስለዚህ መሞት ይችላል ሰው፣ ግን ሞትን ማሸነፍ ግን አይችልም። የትኞቹም በኦሪት የምናያቸው ሰዎች አብዛኞቹ ሞት ገዝቷቸዋል። እና ሰው ሆኖ ህያው የሚሆን ሞትን የማያይ ማን ነው የሚለው ቅዱስ ላይ ስለዚህ አለ። እና ሰው ሞትን የሚቀምስ ሞትን በራሱ ማሸነፍ የማይችል ነው በኦሪቱ። ስለዚህ ይህም ማድረግ አልቻለም ሰው። ሁለተኛ ደግሞ ባህሪውን ማደስ ነው። ባህሪውን ማደስም ለሰው አይቻልም። ምክንያቱም ለምሳሌ አንድ ሸክላ ለምሳሌ ከገዛችሁ በኋላ ቤታችሁ አስገብታችሁ ስትገለገሉበት ነቅ ያገኘው ቢሰነጠቅ ያንን ሸክላ ማደስ የምትችለው ሸክላውን የሰራችው ሴት ብቻ ነች።
ስለዚህ በኃጢአት ምክንያት ባህሪያችን ከጎሰቆለ በኋላ ያ የጎሰቆለው ባህሪያችንን ማደስ ማስተካከል የሚችለው የሰራን የፈጠረን እግዚአብሔር ብቻ የፈጠረን። ስለዚህ ባህሪን ለማደስ እግዚአብሔር መሆን ይጠይቃል፣ እግዚአብሔርነትን ይጠይቃል ማለት ነው። ሶስተኛው ልጅነትን መመለስ ነው። እንግዲህ ሰው በአመፃው ምክንያት ልጅነትን አጥቶ ነበር። ስለዚህ ይህን ልጅነት የሚመልሰው የሰጠው አካል ብቻ እሺ ብሎ ሲቀበል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ሰው እንዳያድን አድርጎታል። ሰው ብቻ አይደለም። መላእክትን የምትመለከቱ መላእክት ሞት የሚስማማቸው አይደለም፣ ኢማዋቲያን ናቸው። መላእክት ኢሞርታል ናቸው። ስለዚህ ሊሞቱ አይችሉም። የእኛም ሞት ወስደው ህይወት ሊሰጡን አይችሉም። መላእክት ባህሪ ለማደስ መላእክት የፈጠሩን አይደሉም። ልጅነትም እንደዛው። ስለዚህ መላእክትን ሊያድኑ አልቻሉም። ለዚያ ነው ኢሳያስ በመላክም አይደለም በአማላጅ በሰዎችም አይደለም በማለት የሚናገረው ለዚያ። ስለዚህ አምላክ ለምን ሰው ሆነ ከተባለ የበደለው ሰው ስለሆነ፣ ያ የበደለው ሰው ደግሞ ዳነ የሚባለው ስለ ሰው በሰው ቦታ ተገብቶ የሰውን ፍርድ ወስዶ ሞቶ ያንን ሰው ሞትን ድል በማድረግ ነፃ ሲያደርገው ስለሆነ ሰው ዳነ የሚባለው። ሁለተኛ ደግሞ ባህሪውን የሚያድስለት ግዴታ የሰራው አካል ስለሆነ፣ ሶስተኛ ደግሞ ልጅነቱ የሚመልስለትም ልጅነትን በጸጋ የሰጠው የቸረው ራሱ ባለቤቱ ስለሆነ እግዚአብሔር የእኛን ስጋ ሊለብስ ሰው ሊሆን ይችላል ማለት ነው። ስለዚህ በአምላክነቱ ዙፋኑ ተቀምጦ አዳምን ዝም ብዬ ምሬሃለሁ ድነሃል ሊለው ይችል ነበር፣ ግን ይሄ ፍቅሩን አያሳይም። ሁለተኛ ደግሞ እንዳልኳችሁ የአዳም ድህነት ፍጹም የማይሆን እንደዚህ ካልሆነ፣ ስለዚህ እግዚአብሔር በዚህ መንገድ እኛን ለማዳን ሰው ሆኖ መጥቷልና በራሱ የሚለው ለዚያ ነው። ስጋዬን ነው የሚያሳየው ማለት በራሱ ማለት በአምላክነቱም ብቻ አይደለም፣ በሰውነቱም ብቻ አይደለም፣ በአምላክነቱና በሰውነቱ በተዋሂዶ ነው እኛን ያዳነን የሚለውን ነገር ለማስረዳት ነው ቅዱስ ጳውሎስ ኃጢአታችንን በራሱ ካነጻ በኋላ በማለት የሚናገረው። ከዚህ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በሰማያት በግርማው ቀኝ ተቀመጠ። ሰማያት እንግዲህ ሲባል እግዚአብሔር በሰማይ በምድር ያለ አምላክ ነው። እዚህ ያለ እዚህ የለም ተብሎ የሚነገርለት አምላክ አይደለም። ግን በሰማያት በግርማው ቀኝ ተቀመጠ የሚለው አነጋገር ብዙ ትርጉሞች አሉት። እንግዲህ በዚህ ንግግር ውስጥ ቀኝ የሚል አለ፣ ተቀመጠ የሚል አለ፣ ሰማይ የሚል አለ። እንግዲህ አሁን በሰማያት በግርማው ቀኝ ተቀመጠ ሲባል ኃጢአታችንን ካነጻ በኋላ በሰማያት ተቀመጠ ሲባል ቀድሞ በሰማይ ሳይኖር ቀርቶ አይደለም እና የእርገተ ስጋን ለማሳየትም ጭምር ነው። እርገተ ስጋን በእርግጥ አምላካችን ክርስቶስ እኛን ገና ለማዳን ሲመጣ ከመቤታችን ሲጸነስ ነው ያ ስጋ የአምላክነትን ክብር ያገኘው የነበረው። ግን ደግሞ ለእኛ ለሰዎች በሚገባና በሚረዳ መንገድ ያወቅነው ስጋችን በአብ ቀኝ የባህሪ አምላክነትን አግኝቶ መቀመጡን ያወቅነው ወልድ እያየ ነው ወደ ሰማይ ሲያርግ ነው አይደል? ሐዋርያቱ እያዩት ወደ ሰማይ ሲያርግ ነው። ስለዚህ ይሄ በሰማያት የሚለው ወደ ሰማይ መውጣቱን ለእርገተ ስጋን ለማሳየት ወይም የስጋን ማረግ ከፍ ማለት ለማሳየት ነው እንጂ ከዚህ በፊት በሰማያት አልነበረም ለማለት እንዳልሆነ ማወቅ ያስፈልጋል። ይሄን በተመለከተ በዚሁ በዮሐንስ ወንጌል ላይ ከሰማይ ከወረደው በቀር ይላል ክርስቶስ፣ ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም እርሱም በሰማያት ያለው ነው በማለት ይናገራል። ከሰማይ ከወረደው በቀር፣ ስለዚህ ክርስቶስ ከሰማይ የወረደ ነው። ከሰማይ ከወረደው በቀር በስልጣኑ ወደ ሰማይ የሚወጣ የለም ይልና ከዛ ወደ ሰማይ የሚወጣው ደግሞ እርሱ በሰማያት ያለው ነው፣ ቀድሞም የነበረው ነው። ወጣ ሲባል ሳይኖር ቀርቶ እንደገና ሄዶ ለመቀመጥ አይደለም የሚወጣው ነው በማለት ሲናገር እናገኘዋለን ነው እና ሰማይ ሲባል ስጋዊን ስጋ መልበስን እርገት የሚስማማ መውጣት መውረድ የሚስማማው የኛን ስጋ መልበስን ለማጠየቅ ነው። ከዚያ በሰማያት በግርማው ቀኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ክፍል ቀኝ የሚለውን ይተረጉማል። ቀኝ ግርማ ተብሎ ክብር ተብሎ ይተረጉማል። ለምሳሌ አምላካችን ክርስቶስ በዳግም ምጽአት ጊዜ ሲመጣ በጎቹን በቀኙ ፍየሎቹን ደግሞ በግራ ያቆማቸዋል ይላል። በጎቹን በቀኙ ፍየሎቹን በግራው ማለት ምን ማለት ነው? አሁን ልክ እኛ እንደምናስበው ቀኝና ግራ እግዚአብሔር በቃ እኛ እንደ በግና እንደ ፍየል አድርጎ በሉ ቀኛችሁን ያዙ ግራችሁን ደግሞ በዚህ ያዙ እናንተ በግራ ያላችሁ ወደዚህ ታልፉና እያለ ልክ በግ እንደሚያግድ ሰው አይደለም እግዚአብሔር የሚያደርገው። ቀኝ የተባለ ክብር ነው፣ ግራ የተባለ ደግሞ ሐሳብ ውርደት ነው። ስለዚህ በቀኝና በግራው ማለት በክብርና በሐሳብ ይገልጣቸዋል ማለት ነው። ስለዚህ ቀኝ የሚለው ክብርን የሚያመለክት ነው፣ ባለሟልነትን የሚያመለክት ነው። ለምሳሌ እመቤታችን ንግስቲቱ በቀኝ ትቆማለች ተብሎ ተነግሯል። በቀኝ ትቆማለች ማለት በክብር ማለት ነው። የእመቤታችን ስልጣኗን የሚያመለክት ነው። በቀኝ የምትቆመች እመቤታችን በቀኝ ቆማ ጠይቃ፣ ልክ ሰሎሞን እናቱን በቀኝ እንዳቆማት የምትለምኚውን ነገር ሁሉ አደርግልሻለሁ እንዳላት እመቤታችንም በልጇ በወዳጇ በአምላኳ ቀኝ ነው ያለችው። እመቤታችን ለምና የሚታጣ ምንም አይነት ነገር የለም። አባ ገቢ ስለዛ አባ ሕርያቆስ ወስሉት ስመኪ በሀበ እግዚአብሔር፣ ስምሽ በእግዚአብሔር ዘንድ የሰለጠነ ነው፣ አንቺ ለምነሽ የማይሆን ነገር የለም ይላል። ስለዚህ ቀኝ የሚለው ክብርን ባለሟልነትን የሚያመለክት እንደሆነ መረሳት የለበትም። ከዚያ በግርማው ቀኝ ይልና ተቀመጠ ይላል። ስለዚህ ቀኝ የሚለው ክብርን የሚያመለክት ነው ብያችኋለሁ። ከዚያ ተቀመጠ የሚለው ደግሞ ገንዘብ ማድረግን፣ ክብርን ገንዘብ ማድረግን የሚያሳይ ነው። ገንዘብ ማድረግን የድህነት ስራው መፈጸሙን የሚያሳይ ነው። ነገራችን ላይ ዮሐንስ አፈወርቅ ምን ሲያደርጉ ምን ይላል? የሚላላክ ይቆማል እንጂ አይቀመጥም ማለት የሚላላክ የሚያገለግል ይቆማል እንጂ አይቀመጥም። ስለዚህ አምላካችን ክርስቶስ እኛን የማዳን የቤዛነቱ ስራ አገልግሎቱን እንደፈጸመ ሐዋርያው ለማሳየት
ተቀመጠ ብሎ ሲናገር እናገኘዋለን። ተቀመጠ ብሎ ሲናገር እናገኘዋለን። ስለዚህ ተቀመጠ የሚለው እኛን የማዳን ስራውን እንደፈጸመ አንድ ጊዜ እንዳበቃ ልክ በመስቀል ላይ ተፈጸመ እንዳሉ በዚያ ጊዜ እንዳበቃ ከዚህ በኋላ የተዋረዱ የትህትና ስራ እንደሌለበት ለማሳየትም ጭምር ነው። ተቀመጠ የሚለው ከአብ ጋር በክብር መተካከሉ አንድ መሆኑን ያሳያል። አባቶቻችን ይላሉ እስመ ነቢር በየማን ይላሉ በቀኝ መቀመጥ ያእምር ለነ ሀበ ተዋሕዶ በክብር ለእኛ ከአብና ከመንፈስ ቅዱስ ጋር በክብር አንድ መሆኑን መዋሃዱን ያሳያል ይሉናል። ስለዚህ በቀኝ ተቀመጠ የሚለው እግዚአብሔርነቱ ከአብና ከመንፈስ ቅዱስ ጋር አንድ እንደሆነ አምላክነቱ ከአብና ከመንፈስ ቅዱስ ጋር አንድ እንደሆነ ኃጢአታችንን በራሱ ሊያነጻ ወደዚህ ምድር ቢመጣ መከራ ቢቀበል አሳንሰን እንዳንመለከተው በሰማያት በግርማው ቀኝ እንደተቀመጠ ለማሳየት ነው በማለት ቅዱስ ጳውሎስ በዚህ መንገድ ይናገራል። እንግዲህ ተቀመጥ ተባለ ወይም ተቀመጥ ብሎ አዘዘው ወይም ተቀመጥ በሉት አለው ብሎ አልተናገረም። ቅዱስ ጳውሎስ ያለው በሰማያት በግርማው ቀኝ ተቀመጠ ነው ያለው እና ተቀመጠ የሚለው መጀመሪያም ንቡር መሆኑን የተቀመጠ መሆኑን የሚያመለክት ነው። ለምሳሌ እናንተ የሆነ ካፌ ብትሄዱ ከገባችሁ በኋላ ያ ወንበር እናንተ ያልተቀመጣችሁበት የእናንተ ያልሆነ ወንበር ስለሆነ ታስፈቅዳላችሁ። ልቀመጥ ብላችሁ ትጠይቃላችሁ። ወይም ደግሞ ሰው ተቀመጥ ወይም እንድንቀመጥ ያዘናል ወይም አስቀምጡት ይላል ሰው። የራሳችሁ ወንበር ግን ከሆነ ማንንም መጠየቅ አይጠበቅባችሁም፣ ሄዳችሁ ትቀመጣላችሁ። ምክንያቱም እዛ ወንበር ላይ ተቀምጣችሁ ስለነበር የእናንተ ዙፋን ስለሆነ ማለት ነው። እና ዮሐንስ አፈወርቅ ምን ይላል? ተቀመጥ ብሎ አዘዘው አይልም። ተቀመጥ ብሎ አዘዘው አይልም። ወይም ደግሞ ተቀመጥ በሉት አለ አይልም። በሰማያት በግርማው ቀኝ ተቀመጠ ይላል። ተቀመጠ ማለት ቀድሞውኑ ዙፋኑ መንበሩ የእርሱ መሆኑን የሚያመለክትም ጭምር እንደሆነ ለማሳየት ነው። እንግዲህ የዛሬ ትምህርታችን በጣም ባጭሩ ይሄን ይመስላል። የሚቀጥለው ሳምንት ስንገናኝ ከዚሁ ጋር በተያያዘ ቅዱስ ጳውሎስ ለመላእክትስ ብሎ ደግሞ ከመላእክት ጋር ነው ወደ ማነጻጸር የሚገባው እና ስለ መላእክት ደግሞ የተናገረው የሚቀጥለው ሳምንት ላይ እናነሳለን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ለጸሎት እንዘጋጅ።